እዛ ግሩፕ ምን አለ መሰለህ ቢዝነስ አለ በቃ በተለይ ደግሞ የኢትዮጵያ ገንዘብ ይሄ የሚዘርፍ እየተዘረፈ እዛ ነው ያለው የኢትዮጵያ ገንዘብ ማለት እሱን እያልኩህ አይደለም በአማራውም አለ በኦሮሞውም አለ በትግሬውም አለ በጉራጌውም አለ እዛ ነው ብር እየወጣ ያለው ዱባይ ደግሞ የዛ ብቻ ሳይሆን ኢቭን የጀርመንን ብሮች የአሜሪካንን ብሮች መኒ ላውንደሪ ታክስ ፍሪ ስለሆነ እዛ ነው ሁሉን ነገር ባንክ የምታዘዋወረው ስለዚህ ለዛ ነገር ወጥቷል ታውቂያለሽ አይደል አዲስ ህግ ዱባይ አሁን 2026 ላይ አዲስ ህግ ወጥቷል ይጸድቃል ኢቭን ለምሳሌ ነው ይጸድቃል በጣም በኃይለኛው ምክንያቱም ይኸውልሽ አብዛኛው ኢንተርናሽናል ገንዘብ የሚታጠብበት ሀገር ዱባይ ነው ዱባይ ውስጥ የሚገባው ወርቅ 97% በእንትን ነው የሚገባው ስማግል ተደርጎ ነው የሚገባው የደቡብ ሱዳን ማለት ነው የሱዳን ይኸውልሽ ነምበር 1 ሽሬ ወለጋ ሱዳን እና ቢኒሾንጎ ከይኸውልሽ ከሽሬ ኦልሞስት $6 ቢሊዮን ወርቅ ከሽሬ ወደ ዱባይ እየገባ ነው ዱባይ አብዛኛዎች ወርቅ የሚሸጡት እነማን ናቸው ምን ተናጋሪ ናቸው የወርቅ ቤት ያላቸው በየቦታው ሰው ይሄ ግሩፕ ይኸውልሽ ይሄ ግሩፕ በባለፈው እኔን በመናገሬ እኮ ነው ታስታውሽም እንዴት እንዳበዱብኝ እንዴት ባንዴ ፌስቡክ ቲክቶክ ጥርግርግርግ አደረጉት እኔ ግን አዝኜ ነው ለትግራይ እናቶች አዝኜ ነው ለምን ፎቅ በፎቅ ያደርጋታል ዲኖ በደንብ አዳምጪ ጂጂ በአንድ አመት የወጣው $6 ቢሊዮን ነው ገርድ ግድቡን ለመገደብ $5 ቢሊዮን ነው ኮስት ያደረገው አስበሻል ያን ያህል በአፍሪካ ትልቅ የሚባለው ነገር ከሽሬ የሚወጣው ወርቅ ኢትዮጵያን አሁን ለምሳሌ ሙሉ ትግራይን ዱባይ ያረጋታል በአንድ አመት የሚወጣው ወርቅ ብሩ ግን የነ የሚሄደው ግለሰብ ጋር ወለጋ የሚወጣው ወርቅ ታስታውሻለሽ በታከለውማ እንትን ይያለ የማዕድና እንትን ይያለ ሩቅ ምስራቅ ቻይናዎች ይዘው ሲወጡ የተያዙት ምናምን መሮ እኮ ነው ያዘው እኔ ነኝ እኮ ዜናው ለዛ እኮ ነው መሮን ሊያነጋግሩት በግድ ተንበርክከው ለምነው እንትን እናርግ ያሉት እንዳይወጣ ማለት ነው አሁን እኔ እያልኩ ያለሁት ሀቅ ለመናገር ከፖለቲካ ወጥቻለሁ ጂጂ just ለማህበረሰቡ that's not politics no I know እኔ ለማህበረሰቡ ስትለንጅ አንተ just information እኮ ነው 2026 ንጉስ ይወዳ ኢንፎርሜሽን ነው የምሰጠው እሱ ኢንፎርሜሽን ደግሞ አሁን ወለጋ ላይ የወጣው ወርቅ የት እንደገባ እነማን እንዳወጡት በእነማን እንዳለፈ ትሰማላችሁ ከዛ በኋላ ኢትዮጵያውያን መንግስት ከፈለገ የፈለገውን ነገር ያርግ ተቃዋሚ ነኝ የሚሉም የፈለገውን ነገር ያርግ ግን ዋናው ዱባይ ነው እየገባ ያለው ዛሬ ዱባይ የምትመለከቱት ያ የወለጋ ወርቅ የሽሬ ወርቅ የቢኒሾንጎ ወርቅና የደቡብ ሱዳን ወርቅ ነው ኢትዮጵያ ከድህነት መውጣት እንችላለን ጂጂ ጥሩ አመራር ካለን እንደው ምን ይሄን ስትናገር ወይ እሱ ያከሌ ዘር ስለሆነ ያከሌ ነው ተብሎ ትጠቃል ነገሩ ግን እንደዛ አይደለም ገባ ከሁሉም ሌባ አለ ጋይስ ለዚህ ነው ከሁሉም ሌባ አለ ደሃን እንረዳለን እያላችሁ የኢትዮጵያን ህዝብ አታጃጅሉት ደሃን አይደለም ለሌላ የሚተርፍ ሀብት አለን እያላችሁ ስለ ሀብታችን መጠን ነው እየነገርናችሁ ያለነው ኦኬ የኢትዮጵያ ሀብት እንኳን ድህነትን አይደለም ለሌላው የሚተርፍ ሀብት አለው ኢትዮጵያ እሱ እያልኩ ያለሁት አንድና አንድ ምንድነው በቃ የሚወጣውን ብር ዛሬ ትግራይ ዱባይ መሆን ትችላለች ወለጋ ዱባይ መሆን ትችላለች እነፍ ማዕድ ብዙ ነገር ነው ያለው ኢትዮጵያ ውስጥ ብዙ የከበረ ድንጋይ ሶማሌ ጋዝ አለ አሁን ባለፈው ትዝ ይላል ይሄ ድንጋይ አውጥተው ይሸጣሉ ብሎ ያለው እንትና ማንሱ ቴዲ አዋሳ የቆየ ጉዳይ ነው በነገራችን እኔ ከ4 ዓመት በፊት ተናግሬዋለሁ 4 ዓመት በፊት አሳይቻለሁ የተሸጠ ነው መንግስት ራሱ መቆጣጠር አቅቶታል ይኸውልህ እሱ የሚወጣበት ማዕድን የሚወጣበት አካባቢ ላይ በጥይት ነው ሰላም የምትባባለው በጥይት ለዚህ ኮሎኒ አሁን አብይን መደገፍ የጀመርኩት ለምን ወጣቃለች ጂጂኪያ በተለያየ ቦታ እየታገለ ነው ብዙ ነገር ቀላል አይደለም
ብዙ የታጠቁ ኃይሎች ነው እሱ ይኸውልሽ በዚህ ሁሉ ችግር ኮይሻ የሚባል አሁን ብዙ ሰው ስለ አሁን ብዙ ሰው የሚያወራው ስለ ገርድ ነው አይደል እንዴ? ስለ ግራንድ ሬኔሳንስ ኢትዮጵያን ግድብ አዎ ትልቁ ነው። ሁለተኛው ሊመረቅ ነው 75% አልቋል። ብዙ ነገር እየሰራ ነው። እንደዛ ሆኖ ማለት ነው ለሀገሪቷ ብዙ ነገር እያበረከተ ነው። ግን አሁን ችግር የሆነበት በተለይ ዳያስፖራው ሀገሩን እየበዘበዘ ነው ያለው። በተለይ ተቃዋሚ ሁሉ ተቃዋሚ የሚባለው ለገንዘብ ነው ታጥቆ እየዘረፈ ያለው። ሶኔ ያልካለውት ምንድነው? ኦኬ መንግስት የብልጽግ አብይ አህመድ ብቻውን ይሄን ነገር ሊሰራ አይችልም። ከውስጥ ሌቦች አሉ ብሎ ነግሮናል። ቀላል አንቺ በጣም ቀላል አሁን እኮ ኢትዮጵያ ውስጥ እኮ ጂጂ ሞጣ ራሱ ያስታጠቀው ኃይል አለ ይልሻል እኮ እኔ ፋን ያስታጠቀው ኃይል እዚህ ጋር አለ ይላል። ቀላል እውነት ጂጂ አንቺው ማስታጠቅ ትችያለሽ። 100 ነው ማለት ነው። እንደዚህ አይነት ህዝቡ ሀገሩን የሚሸጥ ህዝብ እየሆነ ነው። ለገንዘብ ነው ታጥቀው ብሩ ይወጥ ለምን ይመሻሉ? እስኪ ችግር ያለበትን አገር ወለጋ ወርቅ የሚወጣበት ሶማሌ ናቹራል ጋዝ የሚወጣበት ኦኬ ትግራይ አዲግራት ምንድነው ሽሬ ወርቅ እየወጣበት ያለው ወልቃይት ሰሊጥ ማለት እንግዲህ ታውቂያለሽ በጣም ወርቅ ይሄ እውነቴን ነው። ስለዚህ እነዚህ ቦታዎች ለምን ችግር ተፈጠረ? ማዕድንና ናቹራል ሪሶርስ ያለው እዛ ጋር ምን አለ? የተለያዩ የታጠቁ ኃይሎች እያወጡ ነው። መንግስት ሰላም ለማምጣት ቢፈልግ ስለዚህ ሰዎች በሰላም እንዲኖሩ ከተፈለገ ማዕድኑ አይወጣም። ስለዚህ ትታጠቃለህ፣ ትባላለህ። አሜሪካ ለምንድን ነው ዶናልድ ትራምፕ ዛሬ ያለው ምን እንደወጣቃለሽ? እንግዲህ ቬኔዙዌላ ማለት በቃ ኦይል ከሚያመርቱ ታፕ 5 ሀገር አንዱ ነው። እኛ ምንድን ነው ያለው? ኦይሉን እኛ እንቆጣጠራለን ያለው። ካሁን በኋላ ኦይሉን እኛ ነው የምንቆጣጠረው። አንደኛ ሀገሩን ቬኔዙዌላ እንጠቅማለን፣ አሜሪካን ደግሞ እንጠቅማለን። አሁን አሜሪካ within a few months አሁን እኛ ጋዝ በጣም ተወዶብናል። አሁን ይረክሳል። ዋች አሁን የአሜሪካ ኢኮኖሚ ምክንያቱም ቬኔዙዌላን ያዝን ማለት ቬኔዙዌላን ግን ዱባይ ነው የምናረጋት። አሁን ያችን ሀገር ዱባይ እናረጋታለን። ዱባይ ስናደርግ ዱባይ ያደረግናት አሜሪካኖች ነው። ተረዳሽ? እውነቴን ነው። ጃፓን ያደረግነን አሜሪካኖች ነው። አሜሪካ ለዚህ ነው በዓለም አንደኛ ሀብታም የሆነች 31 ትሪሊየን ዶላር ነው በአመት የምታመርተው። ግን አሁን ቬኔዙዌላ ሄድን ምን አለ ቬኔዙዌላ እንትን ባይኖራት ጋዝ ምንድነው ኦይል ባይኖራት ነው እንዴ ዞር ብለን እናያትም ነበር። ኪዩባ ደግሞ ኔክስት ነው የሚቀጥለው ደግሞ ኪዩባን እንይዛለን ታያለሽ። ኢትዮጵያን ደግሞ ናቹራል ሪሶርስ ስላላት እነማን ናቸው የያዟት? ማን ነው እየተጠቀመ? ህዝቡ ይራባል። 135 ሚሊዮን ኢትዮጵያ እኮ መራብ የለበትም እኮ። ኢትዮጵያ እኮ ያለን ናቹራል ሪሶርስ እኮ መራብ የለብንም። ስለዚህ ጉድ ለህዝብ የሚጠቅም ነገር ስትናገሪ ይናደዳሉ። እኔ እኮ ያለኝን ኢንፎርሜሽን ይዤ እንደሌሎቹ ሌባ ማለት ነው ከነሱ ጋር ይወዳለ ከሁለተኛ ክፍል ያቋረጠ ሐሞቱ የፈሰሰ ትውልድ ሐሞታቸውን አፍስሶ ኩላሊታቸውን ወስዶ እኮ ባዶ ትውልድ ነው። የኔና አንተ ትውልድ አይደለም። የሀገር ፍቅር የህዝብ ድምፅ መሆን አይችልም። ልጆቻችን የሚያስጨንቃቸው ምን እንደሆነ ታውቃለህ? እንደዚህ አይነት ተራወሪ ነው። ሶሪ በጣም ይቅርታ። እትስ ኦኬ። ግን እኔ ደግሞ ተስፋ አልቆርጥም። ለምን እንደሆነ ታውቃለች ጂጂ። ከዛ አንዱ ይዘርፋል፣ አገሪቷን ባዶ ያደርጋል። ከዛ በኋላ ሲወጣ የእሱ ደጋፊ እንሆናለን። በተሰጠን አንበሳና በተሰጠን ስጦታ እንትን እንላለን። ግን ያሽቃብጣሉ። አም ሶሪ። ለምን ይመስልሻል? የኛ ይኸውልሽ በደንብ አድርጋችሁ አዳምጡ ጋይስ። ዛሬ እኔና ጂጂ ለምን ነው ጊፍት ማናገኘው? እውነትን ቹዝ ስላደረግን ነው። ስለሚፈር አንደኛ ለመስጠት ምን ለመስጠት አሁን እኔ እስ ኦኬ ጋይስ አትስጡ። ባይ ዘ ዌይ ገንዘብ አንድ ሰው ገንዘቡን ከሰጠ ማለት ያንን ሀሳብ ደግፏል ማለት ነው። ከገንዘብ በላይ እኔ ይኸውልሽ ኮፒ ሊንክ ታፕታፕ ብታረግ ይገዛል። እገዛለሁ እኔ ታፕታፕ ከፈለኩ እዚህ ጋር 20 ሺህ ማስገባት ይችላል። አሁን አንቺ እያየሽ በባለፈው ምን ታውቂያለሽ? ስንትን አስገባ አልኳቸው 5000 ጨምር አሉኝ። 5000 በ10 ሰከንድ ውስጥ ጨመርኩኝ። እዚህ አለ አፕሊኬሽን ቡም። ግን እኔ ምንድነው ላይክ አውቃለሁ ጋይስ እናንተ አሁን
ስታዳምጡ ስትሰሙ አስቡ፣ ተረጋግታችሁ አስቡ። ከ3 ወር በፊት ለእኔ የመጡ ዩኒቨርስ አንበሳ ምናምን ሲያወሩ የነበሩ እነማን ናቸው? የዛ ግሩፕ እኔን ለማስገባት እንዴት እንደጣሩ እንዴት እንደታገሉ። ጂጂ እዛ ውስጥ ይፈልጉሻል፣ አንቺ እዛ እንድትገቢ ይፈልጉሻል፣ እዛ ግሩፕ ውስጥ እንድትገቢ ይፈልጉሻል። ከገባሽ እውነቴን ነው የምልሽ ይፈልጋሉ። እኔን አሁን በጣም ነው የሚፈልጉት። በገባም ቀድቻቸው ነው የምወጣው። ኖ አሁንማ አያስገቡሽም እንደዚህ እያልሻቸው። በገባም ነው አይ ነው ያውቃሉ። እኔ ኢትስ ኦኬ አቢኬም ይኸውላችሁ፣ አትስጡ፣ ምንም ችግር የለም። ዶንት ወሪ፣ ምንም ችግር የለም። ዶንት ወሪ። እዚህ ጋር አሁን እናንተ እንጆይ ያድርጉት። ማህበረሰቡ ግን ነገ ከነገ ወዲያ ማህበረሰቡ ነገሩ ካድሬ የማያስፈልጋቸው እራሳቸውን ፍርጥ አድርገው አጋልጸው ተስፋ የቆረጡ ሰዎች ናቸው። በነገራችን ላይ እንደዚህ አይነት ነገር ላይ ሲሪየስሊ ይቅርታ አድርግልኝ፣ ለመጀመሪያ ጊዜ ብዙ ሌባ ይቻለሁ፣ ብዙ አጭበርባሪ ይቻለሁ። ሀገር የሰረቀ እናውቃቸዋለን። እንዴት አድርገው ተደብቀው ሆቴል እንደሚይዙ እናውቃለን። ወደሚሄዱበት ሀገር ራሱ ተደብቀው ነው ሰው የሚያገኙት። ግን አፕቲዩ እኔ ግን ነፍሴን ለእንደዚህ ለተከሰከሰ ነገር ነፍሴን አሳልፍ ያልሰጥ ኖ ይኸውልሽ፣ ገንዘብ በተለያየ መንገድ ይሰራል። ህሊናን የመሰለ ነገር ግን የለም። ህሊና ለምን ብር ምንም ጥቅም የለውም። ራሳቸውን ቢሊዮነሮች ራሳቸውን ያጠፋሉ። አክተሮች፣ ተዋናኞች ራሳቸውን ያጠፋሉ። ጂጂ እኔ 42 ዓመት ኧረ ተው ስለ እግዚአብሔር፣ ሁለት ቆሻሾች ግሞች። ኧረ ተው ስለ እግዚአብሔር ተው። ኦኬ አይታያቸው። እናንተ አሁን እነሱ ይኸውልሽ ይሄን ነው የሚፈልጉት። እዚህ ጋር አሁን ዱባይ ውስጥ ሰለብሬት የተደረገ ነው። አንቺ መማር ምን ትመስላለች? በኢየሱስ ስም ያለ ሜካፕ ገብታ፣ ወይኔ ያለ ሜካፕ ገብታ ተዋረደች። ወይኔ ያጠፋችሁ ወዲያው እግዚአብሔርን ጥቁር ናት እንዴ እንደዚህ? በጌታ በኢየሱስ ስም ወዲያው ጥቁር አደረገችው። ጌታ ምስክሬ ነው። ጋር አይወልሽ ይሄን ነው። this is what they want ጂጂ this is what they want። ህዝቡ የሚፈልገው አንዴ ቆይ ላሰማሽ። የሚፈልገው ህዝቡ ይሄን ነው። ዱባይ ነው ይሄ። ባዶ እኛ ብናገኝ እንትን ነው የምናደርገውና ስማ እዮዳ እኛ ብንዝናና በወዳጆቻችን ገንዘብ ነው። ኦኬ እሰማለሁ ጂጂ